በስተመጨረሻ እንግዲህ ኤሚንና ኤርሚያስን አንድ ላይ ሆኖ ናሆሜ አይቷቸዋል ማለት ነው። እንግዲህ አሁን ላይ ናሆም በተደራረበበት ነገር ምክንያት እንደገና አምራንም እያስጨነቀችውና በኑሐሚን ቅናት እሱ ላይ እየጮችበት ስለሆነ ረጋ ለማለትና ሐሳቡን ለመሰብሰብ ነበር እንግዲህ እዛ ሆቴል የገባው አንድ ሁለት ለማለት ማለት ነው ለመጠጣት። ነገር ግን በዛ ቤት ውስጥ ደግሞ ማን ነበሩ? ኤርሚያስና ኤሚ። ነገር ግን እንግዲህ ኤሚን ያያት የት ነው? እሷም ለማጨስ ስትል ሲጋራ ኤርሚያስ አስለምዷት ከኤርሚያስ ሲጋራውን ተቀብላ ለማጨስ ስትል ወደ ሽንት ቤት ወይም ደግሞ እንግዲህ መታጠቢያ ቤት ገባ ስትል እሱም እጁን ለመታጠብ ሲል ነው እንግዲህ የተገናኙት ማለት ነው። በጣም መጥፎ አጋጣሚ ነበር። ኤሚ እንደዚህ ታደርጋለች ብሎ እንግዲህ ናሆሜ መቼም አያስብም ነበር። ነገር ግን በአይኑ በብረቱ አይቷል ማለት ነው። ኤርሚያስ ግን ሲመጣ ምን ሆናችሁ ነው ብሎ ደንግጧል። ምክንያቱም ኤርሚያስ አሁን ላይ ከናሆሜ ጋር መታረቅና እንደገና ደግሞ ከሱ ጋር ያለውን ክፍተት በመሙላት እዛ ቤት የመግባት እድሉን ማመቻቸት ነው የፈለገው ማለት ነው። ነገር ግን እንደሚታወቀው ኤሚ አሁን ላይ አምራን ጓዟን ጠቅልላ እዛ ቤት ምራት ሆነች እንደገባች ነው ለኤርሚያስ የነገረችው ማለት ነው። ይሄን ሁላ ሚስጥር እንግዲህ ኤርሚያስ ኤሚን አጥምዶ እዛ ቤት የሚከናወነው ነገር በሙሉ በኤሚ አማካኝነት ኤርሚያስ ሊደርሷል ማለት ነው። ስለዚህ አሁን ላይ ደግሞ አምራን የገባችው እዛ ቤት ሐሳብና እቅድ ይዛ ነው። እሱ ምንድነው? ሀብትና ንብረቱን የናሆሚን እንደገና የቤተሰቦቹን ለመውረስ ነው። ስለዚህ ያንን ደግሞ እቅድና ሐሳብ ከኤርሚያስ ጋር ከዚህ በፊት ስለነደፉትና ስላቀዱት አሁንም ቢሆን በጣም ብዙ ማስረጃዎችና መረጃዎች አምራን ከዛ ቤት በአንድ ሰዓት ውስጥ የምትወጣበትን መረጃ ከለቀቀባት ያው ከዛ ቤት እንደሚያስወጣት ስለምታውቅ አሁን ላይ እንግዲህ ኤርሚያስ እንግዲህ አምራን እያስጠነቀቃት ነው። እዛ ቤት እንኳን ገባሽ ብሏታል። ነገር ግን ሁሉም ነገር እኩል ነው የምንካፈለው እንዳላት አይረሳም ማለት ነው። አምራን አሁን ላይ እንግዲህ ኤርሚያስን ምን ባደርገው ነው እያለች እያሰበች ነው። ምክንያቱም ኤርሚያስ መቼም ቢሆን እንደማይለቃትና በኤሚ በኩል ደግሞ መረጃ እንደሚደርሰው ታውቃለች። ስለዚህ ኤርሚያስን የሆነ ነገር አምራን ካላደረገችው ያንን ሀብት ንብረት ወይም ደግሞ ኤሚ ወይም ደግሞ አምራን እዛ ቤት የገባችበትን ነገር ብታሳኳ እንኳን ግማሹን ከኤርሚያስ ጋር እንደሚካፈሉት እሱም እወስደዋለሁ እያለ ነው እያስፈራራ የሚገኘው። ናሆሜ እንግዲህ ያንን ነገር ልታጨስ ስትል ሲያት ወዲያው አስቁሞ ነው እንግዲህ ወደ ቤት ይወስዳት ማለት ነው። እሱ ራሱ ለመጠጣት ፈልጎ ነበር። ነገር ግን እንግዲህ ያንን ነገር ሳይጠጣው በእህቱ አማካኝነት እንግዲህ አሁን ላይ ኤሚ ምንም ማታቅልጅ ኤርሚያስ እንደዚህ አድርጎ በአንድ ማባለጉና በዚህ ያክል ደረጃ ከባድ የሆነ ነገር ማስለመዱ ጥሩ ነው ብዬ አላስብም። ኤርሚያስ በጣም አጥፍቷል። ምንም ያክል ወጥመድ ውስጥ ቢከታትም እንደዚህ አይነት ነገር እንድትለምድና እንድታደርግ ማድረግ አልነበረበትም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ አምራን እዛ ቤት ስለሆነች ኑሐሚንን ደውላ እንግዲህ ወይዘሮ ዝናሽ ጠርታታለች ማለት ነው። አሁን ላይ ኑሐሚንና አምራን ስለማይዋደዱና አምራን ደግሞ በኑሐሚን ስለምትቀና ናሆምን ይወስድብኛል ብላ ስለምትፈራ ነው እንግዲህ አውቃ ወይዘሮ ዝናሽ ያመጣቻት ኑሐሚንን። ኑሐሚን ግን የመጣችው አቶ ለይኩን በጣም ከባድ ሁኔታ ውስጥ ስለሆነና ያንን ደግሞ ለማረጋጋት ብላ ስለታመመ ትንሽ እሱን ለመጠየቅ ብላ እንደመጣች ግልጽ ነው ማለት ነው። ነገር ግን አምራን በጣም ነው የጮችባት ኑሐሚንን። ምክንያቱም እኔን ተከታትለሽ ነው ወይም ደግሞ የኔን ነገር ስለምትፈልጊ ነው አጠገቤ ወይም ስርስር የምትከታተይኝ ያለቻት ማለት ነው። ነገር ግን አሁን ላይ እንደሚታወቀው ኑሐሚን እውነቱን ነግራታለች። አሁን ላይ እሷን መቼም ቢሆን እንደማትከታተላትና ለለይኩን ብላ እዚህ ድረስ ለይኩንን ለመጠየቅ እዚህ ድረስ እንደለፋች ነው። ነገር ግን አሁን ላይ ወይዘሮ ዝናሽ አምራን ላይ እንድትናደድ ጨምራባታለች። ምክንያቱም አሁን ላይ አምራን እዛ ቤት ከገባች በኋላ ወይዘሮ ዝናሽ ደግሞ አምራንን እንድትናደድ በማድረግና እንድትጨስ በማድረግ ነው በንዴት ከዛ ቤት እንድትወጣ ለማድረግ ያሰበችው ማለት ነው። እቅዷ ይሄ ነው። ስለዚህ ለአምራን ምንድነው ያለቻት? ኑሐሚንና ናሆም አሁን ላይ ፕሮጀክታቸውን ይዘው ገጠር ሊሄዱ ነው። እንግዲህ እዛው ይመቻቻሉ። ሁለቱ አንድ ላይ እንደፈለጉ ሊሆኑ ይችላሉ። አንቺን ይረሳሻል ብላ ጭራሽ እያናደደቻት ነው ያለው። ኑሐሚንን መጠቀሚያ ነው እያደረገቻት ያለችው ወይዘሮ ዝናሽ ማለት ነው። አምራን ይሄንን ስትሰማ እንግዲህ በጣም የደነገጠችው። ምክንያቱም እንዴት ይሄንን ነገር ናሆም ሳይነግረኝ፣ ምክንያቱም ከኑሐሚን ጋር እሄዳለሁ ቢላት እሷ እንደማትፈቅድለት ግልጽ ነው። ስለዚህ ኑሐሚን አምራንን በንዴት መስሪያ ቤት ናሆም ጋር ስትመጣ ኑሐሚን አግኝታት እንዴት ዘው ብለሽ ትገቢያለሽ ብላ ጭራሽ ተናዳባታለች ማለት ነው። ኑሐሚን እንደሚታወቀው ናሆምን እንደምትወደው ግልጽ ነው። አሁንም ቢሆን ለሱ ያላት ስሜት እንዳለ ነው። አሁንም ቢሆን ትወደዋለች። ነገር ግን አምራን ደግሞ ይህንን ነገር አትፈልገውም።
የራሷ ለማድረግ የምትፈልገው ለሀብቷና ለገንዘቧ ስትል ማለት ነው። ነገር ግን ሁለቱ ሲጋጩና ሲጣሉ እንግዲህ ናሆም ወስዷት አናግሯታል ማለት ነው። ይህንን ነገር ማታ ሊነግራት እንደነበርና ከኑሐሚን ጋር መሄዱን አሁን ደግሞ ያለበት ችግር ወይም ደግሞ በቅርቡ ልጃቸውን ስላጡ ቢያንስ እንኳን እሱ ላይ እንዴት አታስቢም አሁን ይሄ ምን ያሳስብሻል ብሎ ነው የነገራት። እሱም የጮባት ማለት ነው። ምክንያቱም አምራን በዚህ ልክ በኑሐሚን የምትቀናና የምትናደድ ከሆነች የምትበሳጭ ከሆነ ናሆም ላይ እስከ መቼ ነው ከሷ ጋር የምቀጥለው እያለ እየተናደደ ነው። የአምራን ነገር በጣም እያናደደው ነው የሚገኘው ማለት ነው። ስለዚህ አሁን ላይ መፍትሄ ናሆሜ መፈለግ አለብኝ እያለ ነው። ከኑሐሚን ጋርም እያወሩ ነው። ይሄ ነገር አምራንን ከዛ ቤት ካላስወጣዋት ከወይዘሮ ዝናሽ ጋር ወይም ደግሞ ከእናቱ ጋር ጥል ሊፈጠር ይችላል፣ ላይስማሙ ይችላሉ። ስለዚህ የሆነ መፍትሄ ማድረግ አለብኝ ብሏታል ማለት ነው። ኑሐሚንም እንግዲህ እያማከረችው ነው። አንተ የምትፈልገውን ወይም ደግሞ ልብህ የሚለውን ነገር ማድረግ ነው እንግዲህ የሚጣሉና ማይመቻቹ ከሆነ ብለዋለች ማለት ነው። ነገር ግን አሁንም ቢሆን ኑሐሚን ከናሆም ላይ አይኗን የማትነቅልና በልቦ ያለውን ፍቅር እንግዲህ የማትተው ከሆነ እንደምትጎዳ ግልጽ ነው ማለት ነው። አምራን የራሷ ስላደረገቻት። በዚህ በኩል ደግሞ ዳግም እየተጎዳ ነው። አንደኛ አባቱን አጥቷል፣ ወይም ደግሞ እስከዛ ድረስ ቢፈልገው አላገኘውም። እንደገና ደግሞ ኑሐሚን አሁን ላይ ለአምራን ስትል እየተናደደች ናሆምን የራሷ ለማድረግ እያሰበች ነው። ስለዚህ ዳግሜ በጣም ተናዷል። እሱ እየወደዳት እዚህ ጋር ኑሐሚንን፣ እሷ ደግሞ ለናሆም ያላት ስሜት በግልጽ ነው የሚታይባት። ምክንያቱም አምራንን ባየቻት ቁጥር የምትናደድና የምትበሳጭ ከሆነ ናሆም ጋር ስለሆነች አንድ ላይ ፍቅረኛ ስለሆኑ ነው ማለት ነው። ስለዚህ ይህንን ነገር ተይ ብሏታል። ዳግም እንደ ወንድም እንደ ጓደኛ ስለሚያፈቅራት እሱም እንግዲህ ተይ ብሏታል። አሁን ላይ ኑሐሚን ከዳግም ጋር ብትሆን ናሆምም ተመልሶ ወደ ኑሐሚን የሚመጣ አይመስላችሁም? ምክንያቱም እሱም ቅናት ስላለበት ዳግምን ከኑሐሚን ጋር ማድረጉ። እስቲ በዚህ ጉዳይ እናንተ ምንድን ነው የምታስቡት? ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ ኤሚ እንግዲህ ለኤርሚያስ ሁሉን ነገር ዘርግፋ ነግሯለች። ዳግም እንዴት የኔ ወንድም ሊሆን ይችላል ብላ ማለት ነው። ስለዚህ ይህንን ነገር ደግሞ የሆነ ነገር ማድረግ እንዳለባት ወስናለች። ዲኤንኤ አስመርምሪ ብሏታል ኤርሚያስ። አንቺ ያንን የዳግምን ወይም ደግሞ ወንድም የምትይውን ጸጉር አምጪልኝ፣ እኔ ደግሞ ዲኤንኤ አስመርምሬ ውጤቱን እሰጥሻለሁ ብሏታል። ነገር ግን ኤርሚያስ አሁን ላይ ይህንን ነገር የሚያደርገው ለራሱ ነው ብዬ አስባለሁ። ምክንያቱም አሁን ላይ ኤርሚያስ ከተረጋገጠና እንግዲህ ወንድሟ ከሆነ የሀብት ክፍፍሉ ላይ እሱም እንደሚቆም ግልጽ ነው፣ ወይም ደግሞ እንደሚኖረው ግልጽ ነው። ነገር ግን ያንን ነገር እንዳይሆንና የሀብት ክፍፍሉ ላይ እንዳይገባ የዲኤንኤ ወረቀቱ ምርመራውን ኤርሚያስ ቀይሮ ካመጣ ዳግምን ከዚህ ነገር ውስጥ ያስወጡታል ብዬ ነው የማስበው። ይሄንን እስቲ እንዴት ነው የምታስቡት? እናንተም በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኤርሚያስ አሁንም ቢሆን ኤሚን እንግዲህ እንደ ኤቲኤም ነው እየተጠቀመባት ያለው ማለት እንግዲህ ከሷ ብር እያስመጣ የሚፈልገው ነገር እያደረገ እንደገና አሁን ላይ እየተጫወተባት ነው የሚገኘው። እንግዲህ አሁን ላይ ይህንን ነገር አላወቀችም እየተጫወተባት እንደሆነና ሙድ እየያዘባት እንደሆነ። አንድ ቀን ከነቃሽ ግን ከኤርሚያስ ጋር ያላትን ግንኙነት የምታበቃ ነው የሚመስለኝ። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ዳግም አባቱን ስለጠፋ አቶ ላይኩንን እየጠየቃቸው ነው። እነሱንም አቶ ላይኩንም እያጽናናቸው፣ በዚህ በኩል ደግሞ አባቴ የት ነው እያለ ተጨንቋል ማለት ነው። ምክንያቱም ያንን ላይተር እዛው ቤት ውስጥ ካገኘውና ካየው በኋላ በጣም ጨንቆታል። ላይኩን አሁን ላይ ይህን ነገር ሲጠይቁት ጭራሽ የባሰ ህመሙ ነው የሚቀሰቅስባቸው። ምክንያቱም እሱ ስለገደለውና አባቱን ስለሞተ አባቱ እንግዲህ በሱ እጅ አሁን ላይ ዳግምን እሱን ሌላ ነገር ማድረግና መግፋት አላሰኘውም። ይልቁንም አክፎ እንግዲህ ማንንም እንዳታመን በዚህ ዘመን ሁሉንም ራስን ማመን ያለበት ምናምን ብሎት እንግዲህ ፍንጭ ሰጥቶታል። አሁን ላይ ያስጨነቀው ነገር እሱ የመሰለው የአምራንና የወይዘሮ ዝናሽ ነበር ዳግም የመሰለው። ነገር ግን አቶ ላይኩን ያስጨነቀው ነገር ሲምባን መግደሉና በሱ እጅ መሞቱ፣ ራሱን ለፖሊስ አሳልፎ አለመስጠቱ እና ኃጢአት ውስጥ መግባቱ እንግዲህ ራሱን እያስጨነቀው ነው። ጭራሽ ኤሚ መታ ደግሞ ጭራሽ ኤርሚያስ ፍቅረኛዬ ነው እወቁ ብላ ደግሞ በመጨረሻ ሰዓት መናገሯ አቶ ላይኩንን እንግዲህ ቤቱን ብጥብጥ አድርጋ አሳብዳቸዋለች ማለት ነው። እስቲ እናንተ አሁን ላይ አቶ ላይኩን ማድረግ ያለበት ነገር ምንድነው? ራሱን ለፖሊስ አሳልፎ መስጠት ነው ወይስ ይህንን ነገር በምን መልኩ ነው ማስተካከል ሊችል የሚችለው? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ አቶ ላይኩንና ወይዘሮ ዝናሽ ስለ ዳግም ጉዳይ እያወሩ ነው። አሁን ላይ ዳግምን
እንግዲህ የሆነ ነገር አድርገው ለሱ መካስ አለብን እያሉ ነው። ወይ ከቤቱ ላይ አንዱን አክሲዮንን ለሱ ሰጥተን ከድርጅቱ ላይ ወይም ለዳግም አንዱን አክሲዮን ሰጥተን እሱ ያንን ነገር እንዲሰራ ለማድረግ እየፈለጉ ነው። ወይዘሮ ዝናሽም በዚህ ሀሳብ ተስማምታለች። ምክንያቱም ዳግምና አቶ ላይኩን ቢግባቡላቸውና አንድ ላይ ቢሆኑ ደስ ይላቸዋል። ነገር ግን አሁንም ቢሆን ወይዘሮ ዝናሽ የያዘችበት በባሏ ላይ የያዘችበት ያ ፋይል ስላለ ያን ካሜራ ስለቀረጸችው አንድ ቀን ካወጣችው የአቶ ላይኩን ጉድ ስለሚወጣ አሁን ላይ እንግዲህ ይህንን ነገር ቀርጻ ያስቀመጠችው ለሌላ አላማዋ እንደሆነ አይረሳም። አሁን ላይ ምንም እሷ አልመሰላትም። ባሏ ሞቶ እንግዲህ የዳግም አባት ሞቶ እንኳን ምንም እሷ አልመሰላትም። አሁን ላይ ግን አቶ ላይኩን በጸጸት እያለቀ ነው ያለው። በህመሙ የተነሳበት ህመሙም አሁን ላይ እያመመው የሚገኘው በዚህ የተነሳ ነው። ስለዚህ ይህንን ጉዳይ ደግሞ ሲያወሩበት አምራን ሰምታለች። አክሲዮኑን ለሱ ይሰጠው በማለት ሲያወሩ አምራን ይህንን ነገር ሰምታለች። እንግዲህ ይህንን አምራን ስለሰማች ሄዳ ለናሆም ከነገረችው በጣም ከባድ ነው የሚሆነው ማለት ነው። ናሆም እንዴት ለዳግም አንድ አክሲዮን ልትሰጡ ትችላላችሁ ብሎ ሊቃረናቸው ይችላል። ነገር ግን አቶ ላይኩን ሐሳቡን የሚቀይር አይመስለኝም። እስቲ በዛሬው በኑሐሚን ክፍል እስቲ ሁላችሁም ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።